ይሄኛውን ጽሁፍ ከዚህ ወደ ኢንፎግራፊክስ ለመቀየር ከፈለጋችሁ ይሄኛውን ጽሁፍ ደግሞ ከዚህ ወደሚያምር ፕሬዘንቴሽን ለመቀየር ከፈለጋችሁ ይሄኛውን ፕሮዳክት ኢሜጅ ደግሞ እጅግ በጣም ወደሚያምር አኒሜሽን ለመቀየር ከፈለጋችሁ እና ለሶሻል ሚዲያችሁ ወይም ለምርትና አገልግሎታችሁ ሰዎች በቀላሉ እናንተን እንዲያገኙ ለማድረግ ኪውአር ኮድ እንዴት መስራት እንደምትችሉ ይህን ሁሉ በአንድ ቪዲዮ እንዴት እንደምትሰሩ አብረን እናያለን። ሰላም እንደምንቆያችሁ፣ እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ የ100,000 ሰብስክራይበር ህልማችንን ለማሳካት ሰብስክራይብ በማድረግ ይጀምሩ። በዚህ ቪዲዮ ላይ 4 ወሳኝ ነገሮችን እናያለን። አንደኛ ጽሁፍን ወደ ኢንፎግራፊክስ እንዴት እንደምትቀይሩ እናያለን። ሁለተኛ ደግሞ ጽሁፍን ወደ ፕሬዘንቴሽን እንዴት እንደምትቀይሩ እናያለን። ሶስተኛ ደግሞ ፕሮዳክት ካላችሁ ያን ፕሮዳክት ወደ አኒሜሽን ወይም ወደ ማስታወቂያ እንዴት መቀየር እንደምትችሉ እናያለን። አራተኛ ደግሞ ምርትና አገልግሎታችሁን ሰዎች በቀላሉ አክሰስ እንዲያደርጉ ኪውአር ኮድ እንዴት ክሬት እንደምታደርጉ ለማየት እንሞክራለን ማለት። ይህን ሁሉ በኤአይ እንዴት እንደምትሰሩ አብረን እናያለን። ይህን ቪዲዮ ላይክ በማድረግ ይጀምሩ። አብራችሁኝ ቆዩ። የመጀመሪያው በጣም ትልቅ ጽሁፍ ቢኖራችሁ ያን ጽሁፍ ወደ ኢንፎግራፊክስ እንዴት እንደምትቀይሩ የሚያሳይ ነው። ብሮዘራችሁን ከከፈታችሁ በኋላ pickdoc.ai ብላችሁ ትጽፋላችሁ። ያን ካደረጋችሁ በኋላ ሳይን አፕ ብታደርጉ ይመረጣል። ለምሳሌ እዚህ ጋር እንደምትመለከቱት የሆነ ጽሁፍ አዘጋጅቻለሁ። ከዚህ ጽሁፍ ላይ የወሰድኩ ኢንፎግራፊክስ እንዴት ክሬት እንደምናደርግ እናያለን ማለት ነው። እዚህ ጋር ትመጡና ጽሁፋችሁን ሙሉ መስጠት ትችላላችሁ። ያለዚያም ጽሁፋችሁን እንደዚህ ኮፒ ታደርጉና ኮፒ ካደረጋችሁ በኋላ ወደ ዌብሳይቱ ትሄዳላችሁ። እዚህ ጋር መታችሁ ጽሁፋችሁን ፔስት ታደርጋላችሁ። ጽሁፋችሁን ከወሰደ በኋላ እዚች ጋር አዲስ የሆነች ምልክት ታገኛላችሁ። እዚችኛዋ ምልክት ላይ ክሊክ ስታደርጉ ጽሁፉን ካየ በኋላ ለዚህ ጽሁፍ የሚሆነውን ኢንፎግራፊክስ ራሱ ክሬት ያደርግላችኋል ማለት ነው። እንደምትመለከቱት በጣም የሚገርም ነው። እናንተ የምትፈልጉትን መርጣችሁ መጠቀም ትችላላችሁ። ከጽሁፋችሁ ጋር የሚሄደው የትኛው ነው የሚለውን ከመረጣችሁ በኋላ እዚች ጋር ራይት ምልክት አለች። እሷ ላይ ስታደርጉ ይቀበልላችኋል ማለት ነው። ቀጣይ ጽሁፍ ካላችሁ ለምሳሌ እዚህ ጋር ይሄኛውን ጽሁፍ አምጥቼ ኮፒ ካደረግኩ በኋላ እዚህ ጋር መጥቼ እዚህ ጋር ፔስት አደርጋለሁ። ፔስት ካደረግኩ በኋላ እዚች ጋር ቅድም እንደሰራ ነው ኤአይዋ ላይ ክሊክ ስናደርግ ከታች በኩል ኤአይ ጀነሬቲንግ ይላችኋል። ይሄን ጽሁፍ ያነብና ያየውና ለዚህ ጽሁፍ የሚመጥነውን ምስል ወይም ኢንፎግራፊክስ ክሬት ያደርግላችኋል ማለት። እዚህ ጋር እንደምትመለከቱት ክሬት አድርጎላችኋል። እዚህ ጋር የምትፈልጉትን መጠቀም ትችላላችሁ። እዚህ ጋር ይሄው ከዚህ ከምትፈልጉት አንዱን መርጣችሁ መጠቀም ትችላላችሁ ማለት ነው። ከተጠቀማችሁ በኋላ ራይት ምልክቷ ላይ አድ ታደርጋላችሁ። ያለዛም ደግሞ ሙሉ ዶክመንት አድ አድርጋችሁ ለዛ ዶክመንት ክሬት እንዲያደርግ ማድረግ ትችላላችሁ ማለት። ለምሳሌ እዚህ ጋር ኒው ዶክ ላለው ኒው ዶክ ካልኩ በኋላ ሎድ ያደርግልኛል። አንደኛ ፒዲኤፍ ይቀበላል፣ ዶክ ኤክስ ይቀበላል፣ ፒኤንጂ ይቀበላል ማለት ነው። ዶክመንታችሁን ትመጡና ዶክመንታችሁን ካለበት ቦታ ሴሌክት አድርጌ አሳየዋለሁ ማለት ነው። ዶክመንቱን አፕሎድ እስከማያደርግ ትጠብቃላችሁ። አፕሎድ አድርጎ ከጨረሰ በኋላ እዚህ ጋር ያሳያቸዋል ማለት ነው። ዶክመንቱን መጀመሪያ ሳመራይዝ እንዲያደርግ አረገዋለሁ። ዶክመንቱን አጠቃላይ ሳመራይዝ ያደርግልኛል። ሳመራይዝ አድርጎ ከጨረሰ በኋላ ለእያንዳንዱ ደግሞ እኔ እዛው ኢንፎግራፊክስ ክሬት እንዲያደርግ አደርጋለሁ ማለት ነው። እዚህ ጋር እንደምትመለከቱት ዶክመንቱን ሳመራይዝ እያደረገ ነው። ሳመራይዝ አድርጎ ከጨረሰ በኋላ እያንዳንዱ ላይ መታችሁ ፖይንት ስታደርጉ የኤአይ ምልክት ትመጣለች። እሷ ላይ ክሊክ ስታደርጉ ኢንፎግራፊክስ ክሬት ያደርግላችኋል ማለት ነው። ለእያንዳንዱ ክሬት አድርጋችሁ ከጨረሳችሁ በኋላ ደግሞ ዶክመንቱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ይሄኛውን ለዚህ ለምሳሌ ልጠቀም። እዚህ ጋር መጥቼ ደግሞ ለዚህ ደግሞ ሌላ ኢንፎግራፊክስ ክሬት ማድረግ ይችላለሁ። ይሄኛውን ከዛ አፕላይ ላለው እዚህ ጋር ትመጣላችሁ። ለእያንዳንዱ ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር ትመጣላችሁ። ለዚህኛው ለምሳሌ ነው። እያንዳንዱን ሙሉ በሙሉ አላሳያችሁም። እናንተ ቀስ ያላችሁ ስለምትሰሩ በደንብ አድርጋችሁ መረዳት መጠቀም ትችላላችሁ ማለት ነው። ኦኬ እንደዚህ ያደረጋችሁ ከጨረሳችሁ በኋላ ለምትፈልጉት ዓላማ መጠቀም ትችላላችሁ። ይህን ከጨረሳችሁ በኋላ ዳውንሎድ ለማድረግ እዚህ ጋር ትመጡና ሼር ምትል ምልክት አለች። ሼር ላይ ዳውንሎድ ምትል ምልክት አለች። ዳውንሎድ ላይ ክሊክ ስታደርጉ በፒዲኤፍ ነው የምትፈልጉት በፒኤንጂ ብሎ ይጠይቃቸዋል። እኔ በፒዲኤፍ ነው የምፈልገው ላለው ዳውንሎድ አድርጎ ሲጨርስ መጠቀም እችላለሁ ማለት ነው። ነፃ ነው፣ እንደፈለጋችሁ መጠቀም ትችላላችሁ። ቴክስት ሰጥታችሁ ቴክስቱን ወደ ኢንፎግራፊክስ ለመቀየር ይሄኛውን ዌብሳይት መጠቀም ትችላላችሁ ማለት ነው። ሁለተኛው ለፕሮዳክት እና ሰርቪሳችሁ ሰው ጋር እንዲደርስ ኪውአር ኮድ ብቻ ስካን አድርጎ ዌብሳይታችሁን ሊሆን ይችላል
ሶሻል ሚዲያ ሊንካችሁን ሊሆን ይችላል፣ ቲክቶካችሁን ሊሆን ይችላል። በቀላሉ እናንተን አክሰስ እንዲያደርግ ሙሉ አድራሻችሁን በኪውአር ኮድ ሰዎች እንዲያገኙ ለማድረግ ይሄኛውን ዘዴ መጠቀም ትችላላችሁ። ስለዚህ ይህን ለመስራትም እዚህ canva.com ላይ ትገባላችሁ። ካንቫ ላይ ከገባችሁ በኋላ እዚች ጋር አፕ ላይ ክሊክ ታደርጋላችሁ። አፕ ላይ ክሊክ ካደረጋችሁ በኋላ ኪውአር ኮድ ብላችሁ ሰርች ታደርጋላችሁ። መጀመሪያ ግን የሆነ አድራሻ ሊኖራችሁ ይገባል። እናንተን ማሳወቅ የሚችል የእናንተን አድራሻ መናገር የሚችል ለምሳሌ ጉግል ማፕ ሊሆን ይችላል፣ የዩቲዩብ አድራሻ ሊሆን ይችላል፣ ዌብሳይት ሊኖራችሁ ይችላል፣ ኢሜይል ሊሆን ይችላል። ስለዚህ እነዚህን የያዘ ኪውአር ኮዱን ስካን ሲያደርግ አውቶማቲካሊ እናንተን እንዲያገኝ ለማድረግ ማለት ነው። እዚህ አፕ ላይ ከመጣችሁ በኋላ እዚች ጋር ኪውአር ኮድ ብላችሁ ሰርች ታደርጋላችሁ። ኪውአር ኮድ ብላችሁ ሰርች ስታደርጉ እነዚህን ኪውአር ኮዶችን ያመጣላችኋል። እኔ የምጠቀመው ይሄን ነው። ኪውአር ኮድ ላይ ገባለሁ። እዚች ላይ ክሊክ አደርጋለሁ። ክሊክ ስታደርጉት እዚህ ጋር ትመጡና ዩዝ ኢን ኒው ዲዛይን ትላላችሁ። ኒው ዲዛይን ለምንድን ነው የምትጠቀሙት? ለምሳሌ ካስተም ሳይዝ ማድረግ ትችላላችሁ። ካስተም ሳይዝ ማለት በፈለጋችሁት ሳይዝ በዚህ ሄይት በዚህ ዊድዝ ብላችሁ ማስቀመጥ ትችላላችሁ። ያለዛም ደግሞ በዶክመንት ሳይዝ ማድረግ ትችላላችሁ። በዋይት ቦርድ፣ በፌስቡክ ፖስት፣ በፌስቡክ ከቨር መሆን ይችላል፣ በኢንስታግራም ፖስት ሊሆን ይችላል ማለት። ስለዚህ የፈለጋችሁትን ተጠቅማችሁ መጠቀም ትችላላችሁ። በቲሸርት ሳይዝ ማድረግ ትችላላችሁ። ለምሳሌ እኔ በኢንስታግራም ፖስት አድርጌያለሁ። ኢንስታግራም ፖስት ከተጠቀምኩ በኋላ የየራሳችሁን ዲዛይን መጠቀም ትችላላችሁ። እዚህ ጋር ዋናው ነገር ምንድነው? ዩአርኤላችሁን እዚህ ጋር ታመጣላችሁ ማለት ነው። ለምሳሌ እኔ ዌብሳይት አለኝ። የኔን የዌብሳይቴን ዩአርኤል እዚህ ጋር ማስቀመጥ እችላለሁ። ለምሳሌ ቴክቲ ዲጂታል ብዬ ኪውአር ኮድ ስካን ሲያደርጉ የኔን ዌብሳይት እንዲያመጣ ምፈልግ ከሆነ እቺን ኮፒ አደርጋለሁ። ዩአርኤሏን ኮፒ ካደረግኩ በኋላ ወደ ካንቫ እመለስና ዩአርኤል በምትል ቦታ ላይ እዚች ጋር ፔስት ላለው ማለት። ፔስት ካደረጋችሁ በኋላ የፈለጋችሁትን ከለር መጠቀም ትችላላችሁ። ለምሳሌ እዚህ ጋር ባክግራውንዱን ከለር የፈለጋችሁትን መጠቀም ትችላላችሁ። የእናንተ ብራንድ የሆነ ከለር ካላችሁ ያን ከለር መጠቀም ትችላላችሁ። የኪውአር ኮዱንም ከለር የፈለጋችሁትን ከለር መጠቀም ትችላላችሁ። የኪውአር ኮዱና ባክግራውንዱ ከለር ማይመሳሰል ቢሆን ይመረጣል ማለት ነው። እዚህ ጋር መጣለው ጀነሬት ላለሁ። ጀነሬት ካልኩ በኋላ እዚህ ጋር እንደምትመለከቱት እንደዚህ አምጥቶልኛል ማለት ነው። ይሄ የኔ ኪውአር ኮድ ነው። ስለዚህ ቺን ኪውአር ኮድ ስካን ሲያደርግ ማንም ሰው የኔን ዌብሳይት ያመጣልኛል ማለት ነው። አንድ ላይ ሙሉ ዲስፕሌይ የሚያደርግ bitly.com ላይ ከገባችሁ በኋላ ለምሳሌ የፌስቡካችሁን፣ የቲክቶካችሁን፣ የዩቲዩባችሁን፣ የዌብሳይታችሁን አጠቃላይ የያዘ በአንዴ መስራት ትችላላችሁ ማለት ነው። እዚህ ጋር ፔጅስ ብዬ ክሬት ያደረግኩት አለ። በቀላሉ ለእናንተ የእናንተን ፔጅ ክሬት ማድረግ ትችላላችሁ በነፃ። ይሄኛው እንደምትመለከቱት የኔ እዚህ ጋር እያንዳንዱን ክሬት አድርጋለ። ዩቲዩብ ያለ፣ ቴሌግራም ያለ፣ ዌብሳይት ያለ፣ ፕላስ ደግሞ ፌስቡክ ያለ ማለት ነው። ስለዚህ ይሄኛውን ቀጥታ እንዲያመጣልኝ ያችን ሊንክ እጠቀማታለሁ ማለት ነው። ያችን ሊንክ ኮፒ ካደረግኩ በኋላ ካንቫ ላይ እመጣለሁ። ዩአርኤል ሊንኬን አስቀምጣለሁ። ከዛ አፕዴት ኮድ ላለሁ። አፕዴት ኮድ ስል አውቶማቲካሊ ኪውአር ኮዱንም ይቀየራል ማለት ነው። ይሄኛውን ኪውአር ኮድ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ዳውንሎድ ለማድረግ ከፈለጋችሁ እዚች ሼር ላይ ትገባላችሁ። እዚች ጋር ዳውንሎድ ላይ ክሊክ ታደርጋላችሁ ማለት። ዳውንሎድ ላይ ክሊክ ስታደርጉ እናንተ ዲዛይን ባደረጋችሁት በኢንስታግራም ፖስት ሳይዝ ነው እኔ ያስቀመጥኩት 4:5 ነው። ይሄኛውን ዳውንሎድ ላለው ማለት። ዳውንሎድ አድርጎ ከጨረሰ በኋላ ማንም ሰው ስካን ሲያደርግ እንደምትመለከቱት ስልኬ ላይ ይሄን ዲስፕሌይ ያደርጋል ማለት። ስልካችሁ ላይ ኪውአር ኮድ ስካነር ሊኖራችሁ ይችላል። በየትኛውም ስልክ ላይ ስካነር አለ። ካሜራም ስትከፍቱ ኪውአር ኮዱን አውቶማቲካሊ ራሱ አክሴፕት ያደርገዋል። ያለዛም ደግሞ እዚህ ኪውክ አክሰስ ላይ ስትገቡ ኪውአር ኮድ ስካነር ታገኛላችሁ ማለት። አውቶማቲካሊ ስካን ካደረገ በኋላ እንደምትመለከቱት ስልኬ ላይ አማራጮችን ያመጣል። ዩቲዩብ ከፈለክ ወደ ዩቲዩብ ይወስደኛል። ፌስቡክ ከፈለክ ወደ ፌስቡኬ ይወስደኛል። ዌብሳይቴን ከፈለክ ወደ ዌብሳይቴ ይወስደኛል ማለት። ስለዚህ ይሄ እጅግ በጣም ይጠቅማችኋል ማለት ነው። ይሄኛውም ፕሮዳክትና ሰርቪሳችሁን አድራሻውንና እያንዳንዱን ሶሻል ሊንካችሁን ሰዎች በቀላሉ በኪውአር ኮድ አክሰስ እንዲያደርጉ የሚጠቅማችሁ ቱል ነው። ይህን ቱል እንድትጠቀሙ እመክራችኋለሁ። ሶስተኛው ከዶክመንት ቀጥታ ፕሬዘንቴሽን ለመስራት ከፈለጋችሁ ይሄኛውን ዌብሳይት መጠቀም ትችላላችሁ። ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ pi.inc ላይ ትገባላችሁ። እዚህ ላይ ከገባችሁ በኋላ ዶክመንታችሁን መስጠት ትችላላችሁ። ያለዛም ደግሞ በኤአይ ክሬት ማድረግ ትችላላችሁ። ለምሳሌ በኤአይ ክሬት ማድረግ ከፈለግኩኝ ክሬት ኤአይ ምትላለች። እሷ ላይ ክሊክ ሳደርግ እዚህ ጋር እንደምትመለከቱት ፕሮምፕት እንዳደርግ ይጠይቀኛል። ለምሳሌ ክሬት ፕሬዘንቴሽን
about top AI for productivity ልብል። ይሄን ከጻፍኩ በኋላ እዚች ጋር መጥቼ ጀነሬት ላለው ጀነሬት ሳረግ ፓወርፖይንት ክሬት ያደርግልኛል ማለት ነው። ይሄኛው AI ብቻ ተጠቅማችሁ ክሬት ለማድረግ ነው። ሌላኛው ደግሞ እናንተ የራሳችሁ ጽሁፍ ደግሞ የተዘጋጀ ካለ ከዛ ጽሁፍ ላይ ደግሞ እንዴት እንደምትሰሩ እናያለን ማለት። እዚህ ጋር ትመጡና የፈለጋችሁትን ዲዛይን ትመርጣላችሁ። ለምሳሌ እንዲህ አይነት ዲዛይን የምትፈልጉ ከሆነ እዚህ ጋር አሉ ብዙ ዲዛይኖች። ከነዚህ ዲዛይኖች አንዱን ትመርጣለህ። ለምሳሌ ይሄኛውን እኔ እመርጣለሁ። ከዛ ጀነሬት እላለሁ ማለት። ጀነሬት ካልኩ በኋላ ፓወርፖይንት ፕሬዘንቴሽን ክሬት ያደርግልኛል ማለት ነው። ኦኬ ትንሽ እጠብቃለሁ። እዚህ ጋር እንደምትመለከቱት ኢሜጅ ምናምን ራሱ ነው ክሬት የሚያደርገው። እጅግ በጣም ይሄኛው ምርጥ ነው። ይሄኛውን መጠቀም ከደበራችሁ ጋማ ዶት አፕንም መጠቀም ትችላላችሁ። ሁሉም አሪፍ ናቸው። ይሄኛውን በጣም አሪፍ ነው፣ ያኛውን በጣም አሪፍ ነው። ይሄኛውን እንደ ምርጫ መጠቀም ትችላላችሁ። ጨርሶልኛል። እዚህ ጋር ፕሪቪው ማለት እችላለሁ። ፕሪቪው ላይ ክሊክ ሳደርግ እንደምትመለከቱት ፓወርፖይንቴ አልቆልኛል ማለት ነው። ስለዚህ በአሮኪ እንደዚህ ያደረኩ ፕሬዘንት ማድረግ እችላለሁ ማለት ነው። እንደምትመለከቱት በጣም የሚያምር ክሬት አድርጎልኛል። ይሄኛውን ደግሞ ዳውንሎድ ለማድረግ ከፈለግኩኝ እዚች ጋር ኤክስፖርት ኦር ሼር ምትላለች። እሷ ላይ ክሊክ ካደረግኩ በኋላ ኤክስፖርት ላይ እመጣለሁ። ኤክስፖርት ላይ ከመጣችሁ በኋላ ወደ ፓወርፖይንት መቀየር ትችላላችሁ ማለት። ፓወርፖይንት ላይ ክሊክ ስታደርጉ አውቶማቲካሊ ዳውንሎድ ያደርግላችኋል ማለት ነው። ይሄኛው ኤአይን ራሴ ጠይቄው የሆነ ታይትል ሰጥቼ በታይትሉ አማካኝነት እሱ ሲሰራልኝ ማለት ነው። ሁለተኛው ደግሞ ዶክመንት ሰጥቼ ደግሞ ከዛ ዶክመንት ላይ ራሱ ክሬት እንዲያደርግ እናረጋለን ማለት። ዶክመንቴ እንደምትመለከቱት ይሄ ነው። ይሄ ጽሁፍ ቶታሊ ወደ 5 ገጽ ነው። ትላልቅ ጽሁፎችን የያዘ ነው። ይሄን ጽሁፍ አውቶማቲካሊ ሰጥቼ እሱ ፕሬዘንቴሽኑን ክሬት እንዲያደርግ አረጋለሁ ማለት ነው። እዚህ ጋር ከመጣችሁ በኋላ ኢምፖርት ምትላለች። ኢምፖርት ላይ ክሊክ ታደርጋላችሁ። ኢምፖርት ላይ ስትመጡ እዚህ ጋር እንደምትመለከቱት አፕሎድ ሚል አለ። አፕሎዱ ይሰራላችሁ ከፒዲኤፍ ይሰራላችኋል፣ ከዶክኤክስ ይሰራላችኋል፣ ከራሱ ከፓወርፖይንትም መጠቀም ትችላላችሁ ማለት። አፕሎድ ላይ ክሊክ ካደረጋችሁ በኋላ ዶክመንታችሁ ካለበት ቦታ ታመጣላችሁ ማለት። ስለዚህ እዚህ ጋር እኔ ይሄን አምጥቼ አፕሎድ ልዋለሁ። አፕሎድ አድርጎ እስከሚጨርስ ትጠብቃላችሁ ማለት ነው። ይሄኛው ዶክመንትን ሰጥታችሁ ወደ ፓወርፖይንት እንዲቀይርላችሁ ለማድረግ ነው። ኦኬ እንደምትመለከቱት 1716 ነው። በጣም ትንሽ ናት ማለት ነው። ጀነሬት ሳደርግ ከለሪንግ ስኪሙን መምረጥ ትችላላችሁ። የፈለጋችሁትን ከለር ባክግራውንዱንም ቲሙንም የፈለጋችሁትን መምረጥ ትችላላችሁ ማለት። ለምሳሌ በእንዲህ አይነት መልክ ይስራላችሁ ማለት ይችላል። ይሄ ደግሞ የምትመርጡት ብዙ ጊዜ ከከለር ብራንዳችሁ ጋር ቢሄድ የተሻለ ነው ማለት ነው። ጽሁፌ በዚህ በኩል መጥቶልኛል። ከመረጥኩ በኋላ እዚሽ ጋር መጥቼ ጀነሬት እላለሁ ማለት። ጀነሬት አድርጎ ከጨረሰ በኋላ ልክ እንደቅድሙ ፕሬዘንቴሽናችሁ ይሰራላችኋል ማለት ነው። ባይዘዌ እዚህ ጋር መታችሁ የፈለጋችሁትን ነገር ኤዲት ማድረግ ትችላላችሁ። ኮምፖነንቶችን ማስገባት፣ ኢሜጅ ማስገባት ትችላላችሁ፣ ቪዲዮ ማስገባት ትችላላችሁ። የፈለጋችሁትን ነገር መጠቀም ትችላላችሁ ማለት። ስለዚህ በእንዲህ አይነት መንገድ ጽሁፍ ወደ ፓወርፖይንት ፕሬዘንቴሽን በኤአይ ክሪኤት ማድረግ ትችላላችሁ ማለት ነው። ይሄም እጅግ በጣም ይጠቅማችኋል ማለት ነው። ለብዙ ዓላማ መጠቀም ትችላላችሁ። ፓወርፖይንት ኮፒ ፔስት ያደረጋችሁ ከወርድ ከምትሰሩ ይሄኛው በቀላሉ ፓወርፖይንት እንድታዘጋጁ ይረዳችኋል ማለት። ለአማርኛ ጽሁፍ አልሞከርኩም። እናንተ ለአማርኛ ጽሁፍም መሞከር ትችላላችሁ ማለት ነው። ከጽሁፍ ወይም ከዶክመንት ወደ ፓወርፖይንት ፕሬዘንቴሽን በኤአይ እንዴት እንደምትሰሩ ያሳየሁት ቪዲዮ እጅግ በጣም ይጠቅማችኋል፣ እንድትጠቀሙ ሪከመንድ አደርጋችኋለሁ። አራተኛው እጅግ በጣም የሚጠቅማችሁ ልክ እንደዚህ ምርትና አገልግሎታችሁን በአድስ ወይም በአድቨርታይዚንግ መልክ ለመስራት ከፈለጋችሁ የተለያዩ ፕሮዳክቶች ካሏችሁ እነዚህን ፕሮዳክቶችን ልክ እንደ ቪዲዮ ላይ እንደምትመለከቱት እንደዚህ ክሬት ለማድረግ ከፈለጋችሁ ይህን መጠቀም ትችላላችሁ። መጀመሪያ ፎቶ ታነሳላችሁ። ይሄኛው የትኛውንም ፕሮዳክት አድቨርታይዝመንት እየሰራው አይደለም፣ ለኤጁኬሽናል ፐርፐዝ ብቻ ነው እየተጠቀምኩ ያለው። ይሄኛውን ፎቶ አነሳው። ፎቶ ካነሳችሁ በኋላ መጀመሪያ ባክግራውንዱን ሪሙቭ ታደርጋላችሁ። ሪሙቭ ቢጂ ላይ ከገባችሁ በኋላ አፕሎድ ኢሜጅ ይላችኋል። ይሄኛውን ኢሜጅ አመጣና ባክግራውንዱን አውቶማቲካሊ ሪሙቭ ያደርግልኛል ማለት ነው። ሪሙቭ አድርጎ ከጨረሰ በኋላ እዚሽ ጋር ዳውንሎድ ላለው ማለት ዳውንሎድ በፍሪሊ ትጠቀማላችሁ። ይሄው ባክግራውንዱ ሪሙቭ የሆነውን ኢሜጅ ሰጥቶኛል ማለት ነው። ይሄን ኢሜጅ ወደ ምፈልገው አድቨርታይዚንግ ለመቀየር ሁለት ዌብሳይቶችን እንጠቀማለን ማለት ነው። አንደኛ pinterest.com ላይ ከገባችሁ በኋላ እዚህ ጋር ትመጡና CGI ፕሮዳክት ፎቶ ብላችሁ ሰርች ታደርጋላችሁ። ራሱ አውቶማቲካሊ ያመጣላችኋል። እዚህ ጋር የዶድራንት ነገር ነው መሰለኝ ፎቶ ዝም ብዬ ነው ያነሳሁት። እዚህ ጋርም አሉ በጣም ብዙ ኢሜጆች አሉ። ከዚህ ጋር የሚሄደውን
CGI ኢሜጅ በተለይ ከዶድራንት ወይም ከሽቶ ጋር የሚሄደውን አንድ ኢሜጅ አመጣለሁ ማለት ነው። ይሄን ኢሜጅ ለምሳሌ ይሄኛውን ኢሜጅ አመጣለሁ። የቅድሙ ቪዲዮ ላይ ይሄን ነው የተጠቀምኩት። እናንተ ይሄን መጠቀም ትችላላችሁ። ሴቭ አደርገዋለሁ። እችኛዋን ከፍትና ሴቭ አስካልኩ በኋላ ዳውንሎድ አደርጋታለሁ። ዳውንሎድ ካደረጋችሁ በኋላ ወደ ቻት ጂፒቲ ትመጣላችሁ። ሁለቱንም ፒክቸሮች ታስቀምጣላችሁ። ለምሳሌ አድ ፎቶ ላለው አድ ፎቶ ካልኩ በኋላ ይሄኛውን ኢሜጅ እና የሁለተኛውን ኢሜጅ ይሄኛውን አስቀምጣለሁ። ሁለቱንም ካስቀመጥኩ በኋላ የመጀመሪያውን ኢሜጅ በሁለተኛው ሪፕሌስ እንዲያደርግ አረጋለሁ ማለት ነው። ሪፕሌስ ላለው ዘ ፕሮዳክት ላለው ኢን ደ ፒክቸር ኦን ዘ ራይት ቀኝ ላይ ያለውን ወደ ግራው ላይ ካለው እንዲቀየር ነው። እዚህ ጋር እንደምትመለከቱት እንዲቀየር የምፈልገው ይሄኛው ፒክቸር ወደዚህኛው እንዲቀየር ነው የምፈልገው። ይሄኛውን ሁለተኛውን እንደገና ላርገው፣ ባክግራውንዱ ሪሙቭ የሆነውን ላምጣ። እንደምትመለከቱት ቻትጂፒቲ አንዱን ኢሜጅ በዚህኛው እየቀየረ ነው ማለት። ትንሽ ተጠብቃላችሁ። እንደምትመለከቱት ኢሜጁን ከቀየረ በኋላ ወደ ምትፈልጉት መውሰድ ትችላላችሁ። ቅድም ፒንተረስት ላይ በዚህኛውም መጠቀም ትችላላችሁ፣ በዚህኛውም መጠቀም ትችላላችሁ። በጣም ብዙ አማራጭ አላችሁ ማለት። ይህን ካደረጋችሁ በኋላ ይህን ኢሜጅ ዳውንሎድ እናደርጋለን። ዳውንሎድ አድርጎ ከጨረሰ በኋላ ወዴት ትመጣላችሁ? ወደ ጎግል ኤአይ ስቱዲዮ ትመጣላችሁ። ኤአይ ስቱዲዮ google.com ላይ ከመጣችሁ በኋላ እዚች ጀነሬት ሚዲያ ላይ ትመጣላችሁ። ጀነሬት ሚዲያ ላይ ከመጣችሁ በኋላ ራሱ ቪኦ2 ነው ሴሌክት የሚያደርገው አውቶማቲካሊ። ከዛ በኋላ እዚህ ጋር ትመጡና አስፔክት ሬሾን ትመርጣላችሁ ማለት። ይሄኛው 16:9 ላንድስኬፕድ የሆነ ነው። ለዩቲዩብ ለረጅም ቪዲዮ የሚሆን ሳይዝ ነው። ይሄኛው ደግሞ ለአጫጭር ቪዲዮ ለሁሉም ፖስቶች ይሆናል። ለኢንስታግራም ይሆናቸዋል፣ ለፌስቡክ ይሆናቸዋል፣ ለቲክቶክ ይሆናቸዋል ማለት። ፕላስ ደግሞ ለዩቲዩብ ሾርትም ይሆናቸዋል ማለት። ስለዚህ የቪዲዮ ዱሬሽናችሁን እዚህ ጋር ማስቀመጥ ትችላላችሁ። ትልቁ 8 ሰከንድ ነው በነፃ ስለምሰሩበት። እዚህ ጋር ሳይዙ ደግሞ 720 ነው። 720ም ኤችዲ ነው። ስለዚህ በቂ ነው ማለት። እዚህ ጋር ትመጡና ኢሜጃችሁን የቅድሙን አድ ታደርጋላችሁ። ኢሜጃችሁን አፕሎድ ታደርጋላችሁ። ኢሜጃችን ይሄ ነው። ይሄኛውን አፕሎድ እናደርጋለን። አፕሎድ ካደረጋችሁ በኋላ እዚች ጋር ምን ትላላችሁ? ፕሮምፕታችሁን ትጽፋላችሁ ማለት ነው። ስለዚህ እዚህ ጋር ሜክ ሉክ ላይክ CGI አድቨርታይዝመንት ማለት ትችላላችሁ። እንደዚህ ብላችሁ ራን ትላላችሁ። ራን ስታደርጉ እንደ አድቨርታይዝመንት ክሬት ያደርግላችኋል ማለት ነው። ስለዚህ እንደምትመለከቱት 10 ጀነሬት ማድረግ ትችላላችሁ። እናንተ 5-6 ፕሮዳክት ቢኖራችሁ በጣም እንዲታወቅ የምትፈልጉት ካላችሁ እንደዚህ ፕሮዳክቱን ማስተዋወቅ ትችላላችሁ ማለት ነው። ትንሽ እንጠብቃለን ቪዲዮ ክሬት እስከሚያደርግ ድረስ። እንደምትመለከቱት ቪዲዮአችንን ጨርሶልናል። ከጨረሰ በኋላ እዚች ጋር መተን እዚህ ጋር ፕላይ ማለት ትችላላችሁ። እዚህ ጋር መታችሁ ዳውንሎድ ማድረግ ትችላላችሁ። ፕላይ ስታደርጉ እንደምትመለከቱት በጣም የሚያምር ነው ክሬት ያደረገው። እናንተ በጣም ሀሪፍ እንዲሆን ማድረግ ትችላላችሁ። ዳውንሎድ ትላላችሁ። ዳውንሎድ ካደረጋችሁ በኋላ ወደ ፈለጋችሁበት ሶሻል ሚዲያ አፕሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። በጣም ብዙ ክሬት ማድረግ ትችላላችሁ። አሁን እኔ 9 ክሬት ማድረግ ይችላለሁ ከዚህ በኋላ ማለት ነው። ስለዚህ ስንት ነገር ነው የሰራ ነው። አንደኛ ፕሮዳክታችሁን ፎቶ ታነሳላችሁ። ፎቶአችሁን ባክግራውንዱን ታነሳላችሁ። ባክግራውንዱን ካነሳችሁ በኋላ ፒንተረስት ላይ መታችሁ ደግሞ ከሱ ጋር የሚመሳሰል ኢሜጅ ጥሩ ዲዛይን ያለውን ዳውንሎድ ካደረጋችሁ በኋላ ቻትጂፒቲ ላይ ሁለቱን ኮምባይን ታደርጋላችሁ። ቪዲዮ ለመስራት ደግሞ ቪኦ2 ላይ መታችሁ ቪዲዮ ጀነሬት ማድረግ ትችላላችሁ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ቅድም እንዳልኳችሁ የ100,000 ሳብስክራይበር ህልማችንን አቺቭ ለማድረግ ሳብስክራይብ ሳታደርጉ እንዳትወጡ። ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ይህንን ቪዲዮ ላይክ ሳታደርጉ እንዳትወጡ። ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። በሰላም ይቆዩ።